ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ሰሞኑን ማስረሻ ሰጤ ከብልጽግና ጋር ያደረገው ድርድር ነው። እንግዲህ አሁን እዚህ ጋር ምንድነው እነ እስክንድር እነ ቤጺሞ እነ ጌታ አስራደ እነ ኢያሱ አባተ እና አዶናይ አበበ እዚህ ላይ እንግዲህ በጣም ከፍተኛ የሆነ የአማራን ህዝብ የመከፋፈል የአማራን ህዝብ የመሸወድ የማወናበድ እና የማታለል ስራ ነው እየሰሩ ያሉት። እንግዲህ ይህ ስብሰባ ላይ እስክንድር ባለፈው ምን አይነት መግለጫ ሰጥቷል? ድርድር ሰላማዊ ነው። እኛ የምንደራደረው ኢጋድ የአፍሪካ ህብረት እና የአውሮፓ ህብረት ባሉበት ነገር ግን አንድም የብልጽግና የመንግስት አካላት የሌሉበት የሚል መግለጫ ሰጥቶ ነበር። ስለዚህ እዚህ ላይ እስክንድር የተናገረውን እስክንድር አፋዶች ያመኑበትን ከነ መከተው ማሞ ተደብቆ የሚንቀሳቀሰው የነ እስክንድር የማስረሻ ሰጤ የነ ቤጺሞ የነ ጌታ አስራደ የነ ኢያሱ አባተ ህቡ ቡድን የወሰነበትን ያመነበትን እንግዲህ ድርድር በማስረሻ በኩል ይሄ እንግዲህ ምንድነው ለምን ማስረሻን ብቻ አወጡት ነው? ለምን ማስረሻ ሰጤ ብቻውን መጣ ሲባል የአማራ ህዝብ አፋድ ሙሉ በሙሉ ከብልጽግና ጋር እነ እስክንድርም ጨምሮ በዚህ ሰዓት እንደታረቁ ተደርጎ እንደታረቁ ቢወጣ መረጃው ቢወጣ አሁን ስምምነት ላይ እነ እስክንድር አብረው ቢሆኑ የአማራ ህዝብ ወደ አንድ ይመጣል። ፋኖ የነ እስክንድር ሙሉ በሙሉ ፋኖ አሁን ብልጽግና መቆጣጠር ያልቻለው ከብልጽግና ውጭ የሆነው በተለይ ከነ መከተው እነ ድርሳን ጋር የሚነጋገረው ኃይል ያመልጠናል፣ ወደ ፋኖ ይሄዳል። ስለዚህ መጀመሪያ ይህን ኃይል ማፈን አለብን ወይ መደምሰስ አለብን ወይ ማሳመን አለብን የሚል አስተሳሰብ ላይ ያለ ያም ማለት እነ እስክንድር ከማስረሻ ሰጤ ጋር እኩል ቁጭ ብለው ተደራደሩ ቢባል የአማራ ፋኖ አንድ ይሆንባቸዋል። ማለትም አማራ ላይ ያለው የፋኖ አንድ ሁለት ነው። አሁን አፋድና አፋብሃ ነው አይደል የሚባለው? ይህ አፋድ ይወጣና አፋብሃ ብቻ ይሆናል። ይህ ደግሞ ህዝቡን ወደ አንድነት ይመራብናል። ብቸኛው ተቋም አፋብሃ ሆኖ ይመጣብናል በሚል ስጋት እንግዲህ በየጊዜው እያወናበዱ አሁን ማስረሻ ሰጤ ከዛ ቀጣይ እስክንድርን ቀጣይና አቤን ቀጣይና ጌታ አስራድን ቀጣይና ኢያሱ አባተን እያደረጉ ህዝብን የማወናበድ የማታለል ስራ አንድነቱን የመጎተት ስራ ለመስራት ነው ያሰቡት ማለት ነው። ስለዚህ በጣም ጉዳት አለው። ህዝቡ ካሁኑ ተገንዝቦ የአፋብሃ አመራሮች ከስራቸው ውስጣቸው ያሉትን ሰርገው የገቡትን የደህንነት ቡድን እርምጃ ወስደው አፋሮችም እነመከተው ማሞ ከእስክንድር እና ከነ ማስረሻ ሰጤ ከነ ኢያሱ አባተ ከነ አዶናይ አበበ ከነ ቤጺሞና ከነ ጌታ አስራደ የህቡ ቡድን የህቡ በኢንሳ የሚመራው እንግዲህ መስፍን አባተ ማን ነው? እዚህ በፊት ነግረናቸዋል። የአፋድ የደህንነት መምሪያ ኃላፊ ሆኖ የነበረው መስፍን አባተ እንግዲህ ከኢንሳ ነው ሄሮ አሁን አምሮበት ሸክ ብሎ ወደ ቤቱ ተመልሷል። ወደ ብልጽግና ተመልሷል። ተልኮውን ጨርሶ ማለት ነው። አመቻች ኮሚቴ ነበር የድርድሩ። ስለዚህ በዚህ መንገድ አሁን ህዝቡን እያታለሉ ነው። ህዝብ ከዚህ በላይ መታለል የለበትም። እነ እስክንድር የአማራን ህዝብ ከማታለል መቆጠብ አለባቸው። ከዚህ በላይ ሊያታልሉት አይገባም ሊባል ይገባል።